የግሎባል ኒውስ ነው። ሰላም የቻናላችን ተከታታዮች እንደምናምሽታችኋል። ከግሎባል ኒውስ ለዕለቱ የመረጥናቸውን ዜናዎች እናስደምጣችኋለን። የተለያዩ ወሬዎችን ይዘናል። የኢትዮጵያ የሙዚቃ ንጉሥ ቴዲ አፍሮ ኢትዮሪካ አልበም የሽያጭና ስርጭት ሂደት ላይ አዳዲስ ለውጦች መደረጋቸውን ሰምተናል። የተደረጉት አዳዲስ ለውጦች ምንድን ናቸው? መረጃዎችን ይዘናል። ማምሻውን በወጣ ሌላ አዲስ ዓለም አቀፍ መረጃ ደግሞ ትራምፕ ለኢራን መሳሪያ መሸጥ ክልክል ነው ሲሉ ተደምጠዋል። ተጨማሪውንም ታደምጣላችሁ። ወደ ሌላኛው ዓለም አቀፍ መረጃችን ስናልፍ ደግሞ የተኩስ አቁሙን አደረግን እንጂ ሊባኖስ ገና ቅጣቷን አልጨረሰችም ስትል እስራኤል አስታውቃለች። ወደ ግሎባል ኒውስ ተከታታዮቻችን እነዚህንና መሰል መረጃዎችን መራርጠናል። ተጨማሪ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ ሁኑ። በቀዳሚነትም የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም በሆነው ኢትዮሪካ የሽያጭና ስርጭት ሂደት ላይ አዳዲስ ለውጦች መኖራቸው ተሰምቷል። ድምፃዊው ከሰዋሰው መልቲሚዲያ ጋር ለ3 ዓመታት የዘለቀ የስራ ውል የነበረው ቢሆንም ባለፈው ሳምንት በሁለቱ ወገኖች ስምምነት ውሉ መቋረጡ ታውቋል። እንደ ኢትዮፒካ ሊንክ ዘገባ ከሆነ በሁለቱ ወገኖች መካከል በተፈጠሩ አለመግባባቶች ምክንያት ውሉ ሊቋረጥ ችሏል። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ቀደም ብለው በቅድመ ክፍያ መልክ የወሰደውን ገንዘብ ለድርጅቱ ተመላሽ ማድረጉም ነው የተገለጸው። ምንም እንኳን ከሰዋሰው ጋር ያለው ውል ቢቋረጥም አድናቂዎቹ በጉጉት የሚጠብቁት ኢትዮሪካ አልበም ቀደም ብሎ በታቀደለት የጊዜ ሰሌዳ መሰረት ለህዝብ እንደሚቀርብ ይጠበቃል። ድምፃዊው አልበሙን በራሱ የዩቲዩብ ቻናል እና በሌሎች አማራጭ የዲጂታል መድረኮች በኩል እንደሚያሰራጭም ታውቋል። ይህ አዲስ አልበም የተለያየ ይዘት ያላቸውን ስራዎች ያካተተ ሲሆን እንደተለመደው ግጥምና ዜማዎቹ በራሱ በቴዲ አፍሮ የተሰሩ መሆናቸው ተገልጿል። አልበሙ በቅርቡ ለህዝብ ጆሮ እንደሚደርስም ይጠበቃል። ምናልባትም በዘገባዎቻችን ከዚህ ቀደም ስንገልጽ እንደነበረው በዳግማ ትንሣኤ ወደ አድማጭ እንደሚደርስም ነው እየወጡ ያለው መረጃዎች እያመለከቱ የሚገኙት። የተከበራችሁ የግሎባል ኒውስ ተከታታዮቻችን የመካከለኛው ምስራቅ ጦርነት የተኩስ አቁምን ተከትሎ በወጣ አዲስ መረጃ እስራኤል ሊባኖስ ገና ቅጣቷን አልጨረሰችም ስትል ገልጻለች። በመካከለኛው ምስራቅ ያለው ውጥረት አዲስ መልክ እየያዘ ባለበት በዚህ ወቅት እስራኤል ሌሊቱን ይፋ የተደረገውን ባለ 2 ሳምንት የተኩስ አቁም ስምምነት እንደምትደግፍ አስታውቃለች። ይሁን እንጂ ይህ ስምምነት ሊባኖስን እንደማያካትት ግልጽ በማድረግ ጉዳዩን ወደ ሌላ አቅጣጫ መልሰዋለች። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ባወጣው መግለጫ በኢራንና በምዕራባውያን መካከል የተደረሰውን ስምምነት መቀበሏን አረጋግጧል። እንደ እስራኤል መግለጫ ከሆነ ደግሞ ለሚቀጥሉት 2 ሳምንታት የሚቆየው ይህ ስምምነት የሚከተሉትን ዋና ዋና ጉዳዮች ይዟል። እስራኤል በኢራን ላይ የምታደርሰውን ወታደራዊ እርምጃ ታቆማለች። ይህ የመጀመሪያው ነው። ሌላም ደግሞ ኢራን ወሳኝ የሆነውን የሆርሙዝ የባህር ሰርጥ ለትራንስፖርት ክፍት ታደርጋለች። ኢራን በአሜሪካ በእስራኤል እና በቀጠናው ሀገራት ላይ የምታደርሰውን ማንኛውንም አይነት ጥቃት ለ2 ሳምንታት ሙሉ በሙሉ ታቆማለች። አሜሪካ ኢራን የኒውክሌር የሚሳኤል እና የሽብር ስጋት እንዳትሆን የምታደርገውን ጥረት እስራኤል እንደምትደግፍም ገልጻለች። የዚህ ስምምነት ትልቁ አነጋጋሪ ነጥብ በሊባኖስ በኩል ያለው ግንኙነት ነው። የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሻሪፍ ስምምነቱ ሊባኖስንም እንደሚያካትት ቀደም ብለው ቢናገሩም የእስራኤል ወገን ግን ይህንን በፍጹም ውድቅ አድርገውታል። ይህ ስምምነት ሊባኖስን አያካትትም ሲል የኔታንያሁ ቢሮ በግልጽ አስታውቋል። ይህ ማለት እስራኤል ከኢራን ጋር ጊዜያዊ ሰላም ብታደርግም በሰሜን በኩል ከሄዝቦላ ጋር የምታደርገው ፍልሚያም እንደማይቆም ፍንጭ ሰጥተዋል። ቀጠናው ለ2 ሳምንታት እፎይ ቢልም የሊባኖስ ሰማይ ግን አሁንም በስጋት እንደተሸፈነ ነው የሚገኘው። ማምሻውን በወጣ ሌላ አዲስ ዓለም አቀፍ መረጃ ደግሞ ትራምፕ ማናቸውም ሀገራት ለኢራን መሳሪያ መሸጥ እንደማይችሉ አስታውቋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በለመዱትና በወደዱት የታሪፍ ጦርነት ስልታቸው ዳግም ብቅ ብለዋል። ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክትም ማናቸውም ለኢራን የጦር መሳሪያ ለሚያቀርቡ ሀገራት የአሜሪካ ገበያ ደጃፍ እንደሚዘጋባቸው በግልጽ አስታውቀዋል። ማንኛውም የኢራን ወዳጅ ወይም ደግሞ አጋር የሆኑ ሀገራት ለቴህራን ወታደራዊ ድጋፍ ካደረጉ ወደ አሜሪካ በሚልኩት ማናቸውም ምርት ላይ 50 በመቶ ታሪፍ ይጣልባቸዋል ሲሉ የገለጹት ትራምፕ ማስጠንቀቂያው ሁሉንም የንግድ ዘርፎች እንደሚያካትትና ከአሜሪካ ቀረጥ የሚያመልጥ ምንም አይነት ምርት እንደማይኖር አስገንዝበዋል። አሜሪካና ኢራን ለረጅም ጊዜ የሰላም መንገድ ሲጓዙ መቆየታቸውን የጠቀሱት ትራምፕ ይህ እርምጃቸው ግን የዋሽንግተንን ቀጣይ ዲፕሎማሲ አቅጣጫ ጥያቄ ውስጥ የሚጥል ነው ብለውታል። ይህ የትራምፕ ጠንካራ ዛቻ የወጣው ቀጠናው በ2 ሳምንት የተኩስ አቁም ስምምነት ውስጥ ባለበት ወቅት መሆኑ ስምምነቱን አደጋ ላይ ሊጥለው ይችላል የሚሉ
ስጋቶች ከዚህም ከዛም እየተናፈሱን የሚገኙትም በተለይም ከቴህራን ጋር የንግድና የወታደራዊ ትብብር ያላቸው ሀገራትም በአሜሪካ የኢኮኖሚ ማዕቀብና በኢራን ወዳጅነት መካከል እንዲወዛገቡ የሚያደርግ ነው። ይህንን እያወቁ ያድርጉ ሲሉ ያስጠነቀቁት ትራምፕ በቀጣይ የንግድ ግንኙነቶች ላይ የፖለቲካ ታማኝነት ዋነኛው መስፈርት እንደሚሆንም ፍንጭ ሰጥተዋል። ውድ የግሎባል ኒውስ ተከታታዮቻችን ለዕለቱ የያዝናቸው ዜናዎቻችን እነዚህ ነበሩ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ተጨማሪ መረጃዎችን አገኙ። ሰናይ ምሽት።